የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ከሚባሉት የጨዋታ መርሃ ግብሮች መካከል ትልቅ ቦታ የተሰጠው ይሄኛው የላንክሻየር ደርቢ የጨዋታ መርሃ ግብር ነው። ሊቨርፑል በአንፊልድ ሮድ እሁድ ምሽት 12 ሰዓት ከ30 ላይ ማንቸስተር ዩናይትድን የሚገጥም ይሆናል። ከኢንተርናሽናል ብሬክ አስቀድሞ በነበረው የመጨረሻ የጨዋታ መርሃ ግብሮች ሊቨርፑል በቼልሲ የተሸነፈ ሲሆን ማንቸስተር ዩናይትድ ደግሞ ሰንደርላንድን አሸንፎ ነው ተጫዋቾቹን ወደ ኢንተርናሽናል ብሬክ ወደ የሀገሮቻቸው የላከው። አሁን ሁለቱ ቡድኖች ከኢንተርናሽናል ብሬክ በኋላ እጅግ ወሳኝ የሆነውን የደርቢ ጨዋታቸውን ያከናውናሉ። ነገር ግን ከዚህ ጨዋታ አስቀድሞ ያልሰማችኋቸውና ልታውቋቸው የሚገቡ 6 ነጥቦች አሉ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እነዚህን ነጥቦች በዝርዝር የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። ፕሮግራሙን ብዙ ሰዎች ይመለከቱታል፣ ግን ላይክ የሚያደርገው ሰው በጣም ጥቂት ነው። ስለዚህ እናንተ በአንድ ሰከንድ ውስጥ የምታደርጓት ላይክ ለእኛ በጣም በብዙ ስለምጠቅመን ቪዲዮን ከመጀመራችሁ በፊት የሰከንዶች ፋታ ወስዳችሁ ላይክ በማድረግ ፕሮግራሙን ጀምሩ። ከኛ ጋር አብራችሁ ስለምትቆዩ እጅግ አድርገን ከልብ እናመሰግናለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። አስቀድሞ ግን ይቅርታ መጠየቅ እንፈልጋለን። የደጋፊዎች ድምፅ ፕሮግራም ዛሬ ነበረን። እንግዲህ ወደ እናንተ ፕሮግራሙን ሳናደርስ ቀርተናል ከአቅም በላይ በሆነ ምክንያት። ለዚህም ትልቅ ይቅርታ እንጠይቃለን። እየገባችሁ ደግሞ ኮሜንታችሁን ጻፉልን። ማን ያሸንፋል፣ ሊቨርፑል ወይስ ማንቸስተር ዩናይትድ ወይስ ጨዋታው ባቻ ውጤት ይጠናቀቃል የሚለውን የውጤት ግምቶቻችሁን ልታደርሱ ትችላላችሁ። እንግዲህ ምናልባት ከሳምንታት በፊት ሆኖ ቢሆን ኖሮ ይህንን ጥያቄ የምንጠየቀው ከ4 ሳምንት ወይም ከ5 ሳምንት በፊት ከሊቨርፑል እና ከማንቸስተር ዩናይትድ ማን ያሸንፋል የሚል ጥያቄ ቢነሳ በዛ ሰዓት ልንል የምንችለው በእርግጠኝነት ሊቨርፑል ያሸንፋል የሚሉ ነጥቦችን ልናነሳ እንችል ነበር። ምክንያቱም ሊቨርፑል ከ5 ጨዋታ 5ቱን ያሸነፈበት በ15 ነጥብ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ የተቀመጠበት ባለመሸነፍ ጉዞ ብቻም ሳይሆን በማሸነፍ ጉዞ እየቀጠለ የነበረበት ሳምንት ሲሆን፣ በአንጻሩ ደግሞ ማንቸስተር ዩናይትድ ካደረጋቸው ጨዋታዎች አንዱን አቻ ሲወጣ በሁለቱ የተሸነፈበትና ከዛ ደግሞ በሁለቱ ያሸነፈበት በ8 ነጥቦች ልዩነት ከዛ ቡድን ጋር ተራርቀው የነበሩበትን ሂደት ነበረ ስንመለከት የነበረው። እንግዲህ ሁለቱ ቡድኖች ከሳምንታት በፊት በነበራቸው ፐርፎርማንስ እንደዚህ አይነት ነጥቦችን ወይም ደግሞ እንደዚህ አይነት ግምቶችን ልናነሳ ብንችልም አሁን ባለንበት ሰዓት ላይ ግን ማን ሊያሸንፍ ይችላል የሚል ቅድመ ግምት ቢጠየቅ የብዙዎቻችን ግምት ወደ ሊቨርፑል የሚያደላ ቢሆንም ወይም የብዙዎቹ ግምት ወደ ሊቨርፑል የሚያደላ ቢሆንም ሊቨርፑል ግን በተከታታይ ጨዋታዎች ላይ በተመለከትንበት የውጤት ማጣት የውጤት ቀውስና ከዛ ደግሞ ማንቸስተር ዩናይትድ ባለፈው የሰንደርላንዱ ጨዋታ ላይ ባሳየው ጥሩ መነቃቃት ምክንያት አሁን በጨዋታው ላይ የሆነ አይነት ከባድ ፉክክር ሊታይ እንደሚችል ምናልባትም ደግሞ ማንቸስተር ዩናይትድ ውጤት ይዞ ሊወጣ እንደሚችል በእነዚህ ጉዳዮች ላይ ማንሳት በጣም ተገቢ ነው። አሰልጣኝ አርነ ስሎት በክሪስታል ፓላስ ከባድ የሆነ አሳማሚ ሽንፈት ነበር የደረሰባቸው። ኤዲን ኬታ በመጨረሻዎቹ ደቂቃዎች ባስቆጠራት ግብ፣ ከዛ ደግሞ በቻምፒየንስ ሊጉ ተደገመ ይሄው ሽንፈት። በጋላታሳራይ የተሸነፉ፣ ከዛ ደግሞ በቼልሲ እንደዚሁ ሌላ ሽንፈት ተሸነፉ። ያም ሽንፈት በጣም ህመም የነበረው ፔንፉል የሚባል ሽንፈት ነው። ምክንያቱም ኤስቴቫኦ በመጨረሻው ደቂቃ ባስቆጠራት ግብ ነው ቼልሲ ያንን ጨዋታ አሸንፎ የወጣውና ለሊቨርፑል በተከታታይ ጨዋታዎች ላይ ነጥብ መጣል መሸነፉ ክለቡን የሆነ ጫና ውስጥ እንዲገባ እንዳደረገው መናገር ይቻላል። ለነገሩ እንደነዛን ጨዋታዎችም እየተሸነፈም ብቻም ሳይሆን አንዳንድ ያሸነፋቸውም ጨዋታዎችም ላይ ቢሆን እርግጠኛ ሆኖ መናገር ያልተቻለባቸው የጨዋታ እንቅስቃሴዎች ነበሩ። ምክንያቱም ሊቨርፑል ጥሩ እንኳን ሳይጫወት ያሸነፋቸው ጨዋታዎች ስለነበሩ። በአንጻሩ ደግሞ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ተከታታይ ጨዋታዎች ላይ ክለቡ ውጤት እያጣ ነበረ። ግን አሁን ደግሞ ሰር ጂም ራትክሊፍ ለአሰልጣኙ የ3 ዓመት ጊዜ እንደሚሰጥ እንዲሁም ደግሞ ክለቡን ለማሻሻልም ያ እንደሚረዳው ለአሰልጣኙ ሲገለጽ ነበርና ያለምንም ጫና ስራቸውን እንደሚሰሩም ጭምር ነው እንግዲህ እየተነገረ የሚገኘው። ነገር ግን ደግሞ እነዚህ ሁኔታዎች ላይ 6 ነጥቦችን
ማንሳት በጣም አስፈላጊ ነው። ያልተሰሙ እነዚህ 6 ነጥቦች ምንድናቸው ከጨዋታው አስቀድሞ የሚለውን እንመለከታለን። አንደኛው ከዚህ ጨዋታ ጋር ተያይዞ መነሳት የሚገባው ነጥብ የሙሐመድ ሳላ ጉዳይ ነው። እንግዲህ ስለ ሞሳላ በባለፈው ለብቻው ፕሮግራም ሰርቻለሁ፣ ገብታችሁ ልታደምጡ ትችላላችሁ። ለምንድን ነው የሞሳላ ፐርፎርማንስ የሞሳላ ብቃት የወረደው በሚል የሰራሁት ፕሮግራም አለና ተጫዋቹ አሁን በሚገኝበት ደረጃ የዘንድሮን ውድድር ዓመት ጥሩ አልጀመረም። በዝግታ ዝግ ብሎ ነው የጀመረው እና ለዚህ ደግሞ እንደ ብዙ ምክንያት ተደርገው የሚጠቀሱ ነገሮች አሉ። አንደኛ በተለይም ደግሞ ከጀርባው ትሬንት አሌክዛንደር አርኖልድ አለመኖሩ እና ደግሞ የቀኙ መስመር ላይ የተለያዩ ተጫዋቾች የሚፈራረቁበት ሆኖ ስለምንመለከት ይሄ በራሱ አንድ በጣም አስቸጋሪ ነው ማለት ይቻላል። ከዛ ባለፈ ደግሞ እንደዚሁ እዚህ ቦታ ላይ በደንብ ሊያገዙት የሚችሉ ተጫዋቾች አሁን በዚህ ቦታ ላይ አለመኖራቸው የተጫዋቹ ልክ የምናውቀው በሪካርዶች የታጀበ በቁጥራዊ ስታቶች የታጀበውን ጥሩ የሲዝን አጀማመርን እንዳያደርግ አድርጎታል ብሎ መናገር ይቻላል። ከዛ ባለፈ በባለፈው ዓመት ተጫዋቹን እንደተመለከት ነው 38 የፕሪሚየር ሊግ ጨዋታዎች ላይ ሊቨርፑል ሲጫወት በእያንዳንዱ ጨዋታ ላይ የነበረው ሚና እጅግ በጣም አስገራሚ የሚባል እንደነበረም ጭምር ነው የተመለከት ነው። ጎሎቹን በማስቆጠር አሲስትን በማድረግ ለክለቡ የተዋጣለት ሲዝንን እንዲያሳልፍ አድርጓል። ነገር ግን ከማንቸስተር ዩናይትድም ጋር ደግሞ ትልቅ ሪከርድ እንዳለው እዚሁ ጋር አስምረን ልንመለከት ያስፈልጋል። ምክንያቱም ከማንቸስተር ዩናይትድ ጋር ባደረጋቸው ጨዋታዎች 19 የግብ ተሳትፎዎችን ማድረግ ችሏል ማለት ነው። ይሄም ከላይ እንዲቀመጥ ያደርገዋል። ማንቸስተር ዩናይትድን ሲገጥም የትኛውም እግር ኳስ ተጫዋች የሞሳሊያን ያክል ሪከርድ የለውም። ከሞሳላ በ15 ጨዋታዎች ማንቸስተር ዩናይትድን በገጠመባቸው 15 ጨዋታዎች 13 ጎሎችን ሲያስቆጥር 6 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። 19 የጎል ኢንቮልቭመንት አለው፣ ጎል ፕላስ አሲስት በምንለው ማለት ነው። ከዛ ባለፈ አለን ሺረር 25 ጊዜ ማንቸስተር ዩናይትድን ገጥመዋል። ከዚህ ቀደም በብላክበርን በኒውካስል የምናውቀው ተጫዋች 10 ግቦችን ሲያስቆጥር 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በ14 ግቦች የግብ ተሳትፎዎች ከማንቸስተር ዩናይትድ ጋር ጥሩ ሪከርድ አለው። ቀጥሎ የምናነሳው ቴሪ ኦንሪን ነው። በአርሰናል ሲጫወት 14 ጊዜ ማንቸስተር ዩናይትድን ገጥሞ 8 ጎሎችን ሲያስቆጥር 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። 12 የግብ ተሳትፎዎች አሉት። እነ ሮቢ ፎለር፣ ኤርሊንግ ሃላንድ፣ ስቴቨን ጄራርድ እያልን እንቀጥላለን ማለት ነው እና ከእነዚህ ሁሉ ተጫዋቾች በላይ ነው ሞሳላ በከፍተኛ ደረጃ ላይ ሊቀመጥ የሚችለው። ስለዚህ ከማንቸስተር ዩናይትድ ጋር ጥሩ ሪከርድ ያለው ተጫዋች ስለሆነ ይሄኛውን ጨዋታ ሲያደርግ የተሻለ የጨዋታ ፐርፎርማንስ ሊያሳይ ምናልባትም ደግሞ ያንን የተሻለ ብቃቱን ለመመለስ እንደ ጥሩ ኦፖርቹኒቲ እንደ መስፈንጠሪያ ይህንን ጨዋታ ሊጠቀሙ ይችላል። ምክንያቱም ማንቸስተር ዩናይትድ ዘንድሮ በተለይም ብዙ ጨዋታዎች ላይ ግቦች የተቆጠሩበት እንደሚገኝ እየተመለከትን እንገኛለን። እስካሁን ድረስ ማንቸስተር ዩናይትድ ባደረጋቸው 4 ከሜዳ ውጭ ባደረጋቸው ጨዋታዎች በሁሉም ውድድሮች ላይ 9 ግቦች በማንቸስተር ዩናይትድ መረብ ላይ ተቆጥረዋል። ምናልባትም ደግሞ እስካሁን ድረስ በነበረው የጨዋታ መርሃ ግብር ላይ ከተወሰኑ ቡድኖች በስተቀረ ማንቸስተር ዩናይትድ የሆኑ ጨዋታዎች ላይ ስናየው ጎሎች በተደጋጋሚ የሚቆጠሩበት ቡድን እንደሆነ እያየን እንገኛለን። ስለዚህ አሁንም ባለው የጨዋታ መርሃ ግብር ሞሳላ እዚህ ጨዋታ ላይ አውት ሻይን ሊያደርግ የሚችልበት እድል እንዳለ ማንሳት ያስፈልጋል። ሌላኛው ግን ደግሞ ለማንቸስተር ዩናይትድ ጥሩ ነገሩ ሴኒ ላመንስ ነው። በብዙ እየተደነቀ በብዙ አድናቆቶች እየጎረፉለት የሚገኝ ግብ ጠባቂ ነው። ባለፈው ከሰንደርላንድ ጋር በተደረገው ጨዋታ ላይ ያንን አስገራሚ ብቃቱን አሳይቷል እና በዚህም ጨዋታ ላይ በቋሚነት የመጀመር እድሉ በጣም ሰፊ እንደሆነ ማንሳት ያስፈልጋል። ከዛ ባለፈ ግን ከሞሳላ በተሻገረ ደግሞ ሌላ ማንሳት የሚገባን ሁለተኛው ነጥብ ማንቸስተር ዩናይትዶች እንዴት ነው ኢላማቸውን የጠበቁ ሙከራዎችን አድርገው ጎሎችን ያስቆጥራሉ ወይ የሚለውን ነገር ማንሳት በጣም አስፈላጊና ጠቃሚ ነገር ነው። ምክንያቱም ማንቸስተር ዩናይትድ የግብ ዕድሎች የሚፈጠርበት ቡድን የመሆኑን ያክል በዘንድሮ የውድድር ዓመት ደግሞ የትኛውም ቡድን ከማንቸስተር ዩናይትድ በላይ ብዙ ዕድሎችን ሲፈጥር አልተመለከትንም። ከዛ ባለፈ እንደው ብዙ ሙከራዎችን በማድረግም ማንቸስተር ዩናይትድ የተሻለው ቡድን ነው። በ7 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ2025-26 110 ሙከራዎችን ማንቸስተር ዩናይትዶች መሞከር ችሏል። እንግዲህ ብዙ ድሎችን በመፍጠር ከማንቸስተር ዩናይትድ በላይ የሚቀመጡ የሚፎካከሩ ቡድኖች ይኖራሉ። ነገር ግን ደግሞ
በግብ ሙከራ ረገድ ማንቸስተር ዩናይትድ የተዋጣለት ቡድን ነው። ብዙ ሙከራዎችን ያደርጋል። ኤክስፔክትድ ጎሉን ብትመለከቱት 14.1 እንደማለት ነው እና ማንቸስተር ዩናይትድ ቢያንስ በአንድ ጨዋታ 2 ሙከራዎችን ያደርጋል እንደማለት ነው። እነዚህን ኤክስፔክትድ ጎሎች እንኳን ብትመለከቱ ወይም ይሄ መቆጠር የነበረባቸውም በአንድ ጨዋታ ቢያንስ 2 ጎል እያስቆጠረ ማንቸስተር ዩናይትድ መውጣት ይጠበቅበት ነበር። ነገር ግን ደግሞ ያስቆጠራቸው የጎል መጠኖች ደግሞ ልክ እንደሚሞክረው ሙከራ ብዙ የሚባል አይደለም። ብዙ ሙከራዎችን ያደርጋል በአንድ ጨዋታ ላይ ኤክስፔክትድ ጎሉ በጣም ከፍተኛ ነው። ነገር ግን የሚሞክሩትን ሙከራ ያክል እንግዲህ 110 ሙከራ ነው የሞከሩት ብለናል። በእነዚህ ውስጥ ግን ማንቸስተር ዩናይትድ ማስቆጠር የቻለው 7 ግቦችን ብቻ ነው በ7 ጨዋታዎች። ይህ ማለት በአንድ ጨዋታ እንደው አንዳንድ ግብ ብቻ ነው ዩናይትድ የሚያስቆጥረው ወይ ሳያስቆጥር የወጣባቸውም ደግሞ ጨዋታዎች እንዳሉ ልብ ማለት ይጠበቅብናል እና ኤክስፔክትድ ጎሉ 14.1 ሆኖ ከዛ ባለፈ 110 ሹቶችን አድርገው ነገር ግን ደግሞ ግቦችን በደንብ እያስቆጠሩ አይደለም። በተደጋጋሚ ጊዜ ሜዳ ላይ ያንን ፐርፎርም እያደረጉ አይደለምና እንደ ጥያቄ የሚነሳው ማንቸስተር ዩናይትድ ብዙ እድሎች የተፈጠሩ ብዙ ሙከራዎች የተሞከሩ ነገር ግን እነዛን የሚሞከሩትን ሙከራዎች ወደ ጎል መቀየር ላይ ወደ ውጤታማነት መቀየር ላይ አሁንም ጥያቄ የሚነሳበት እንደሆነ በማንቸስተር ዩናይትድ በኩል እየተመለከትን እንገኛለን። በባለፉት 3 የፕሪሚየር ሊግ ጨዋታዎቻቸው ላይ ግቦችን ሲያስቆጥሩ አይተናል፣ ተመልክተናል። ይሄ ምናልባትም ጥሩ ነገር ሊሆን ይችላል። ግን ደግሞ ይህንን ነገር መቀየር በጣም ሻርፕ ማድረግ እጅግ በጣም አስፈላጊና መሰረታዊ የሚባል ነገር ይሆናል። ግን ደግሞ ለሊቨርፑል በተለይም ደግሞ ጨዋታው በአንፊልድ ሮድ እንደመደረጉ መጠን ማንቸስተር ዩናይትድም ቢሆን ይህንን ጨዋታ ሲያከናውን ጨዋታው በቀላሉ የሚታይ አይደለም። አንፊልድ ሮድ ላይ ደግሞ መጥቶ ማንቸስተር ዩናይትድ እንዴት ባለ መንገድ ይህንን የጎል ማስቆጠር ችግሩን ሊቀርፍ ይችላል፣ ይህንን የጎል ማስቆጠር ረሃቡን እንዴት ባለ መንገድ ወደ ውጤታማነት መቀየር ይችላል የሚለውን በቀጣዮቹ ጊዜያት ላይ እንመለከታለን። ግን ማንቸስተር ዩናይትድ እንደሚፈጥረው እድል እንደሚሞክረው ሙከራ ብዙ ጎሎችን እያስቆጠረ አይደለም። ይሄም በዚህ ጨዋታ ላይ ሊቀረፍ የሚገባው ነገር እንደሆነ ማንሳት እጅግ በጣም አስፈላጊና ጠቃሚ ነገር ይሆናል ማለት ነው። ሶስተኛው እዚህ ጨዋታ ላይ የሚነሳው ነጥብ ምናልባትም ደግሞ የመጨረሻ ደቂቃ ጎሎችን ልንመለከት እንችላለን። ዘንድሮ በብዛት ከተመለከትናቸው ነገሮች መካከል መጨረሻ ደቂቃ ላይ የሚቆጠሩ ግቦች ናቸው። እስካሁን ድረስ የ7 ሳምንት ጨዋታዎችን ተመልክተናል። 7 ጨዋታዎችን በእንግሊዝ ፕሪሚየር ሊግ አይተናል። 24 ግቦች ደግሞ የተቆጠሩት በ90ኛው ደቂቃ አሊያም ደግሞ ከ90ኛው ደቂቃ በኋላ ባሉ የመጨረሻ የሽርፍራፊ ሰከንድ ደቂቃዎች ናቸው ማለት ነው። ከነዚህ በመጨረሻ ደቂቃ ከተቆጠሩ 24 ግቦች መካከል ደግሞ 10 ጎሎች ይሄ ማች ዊኒንግ የሚባሉ ማች ዊነር የሚባሉ ወይም ደግሞ ጨዋታን ማሸነፍ የሚያስችሉ ጎሎች ናቸው የተቆጠሩት ማለት ነው። ስለዚህ ሊቨርፑልና ማንቸስተር ዩናይትድ አሁንም በዚህ የጨዋታ መርሃ ግብር ላይ ጎሎችን ለማስቆጠር ምናልባት እስከ መጨረሻዎቹ ደቂቃዎች ድረስ ፋይት ሊያደርጉ የማሸነፊያ ጎሎችን ለማግኘት እስከ መጨረሻው ደቂቃ ድረስ ሊታገሉ ይችላሉ። ዘንድሮ በጣም ብዙ የተመለከትናቸው ጨዋታዎች አሉ በመጨረሻ ደቂቃ ጎሎች ዲሳይድ የተደረጉ። ራሱ ሊቨርፑል ከቦርንመዝ ጋር በተደረገው ጨዋታ ላይ የፌዴሪኮ ኬዛ ተቀይሮ መግባት ክለቡን እንዴት ውጤታማ እንዳደረገው ተመልክተናል። ከኒውካስል ጋር በተደረገውም ጨዋታ ሊቨርፑል በተመሳሳይ ወሳኝ የሆነውን ግብ ማስቆጠር የቻለበትን ሂደት አይተናል። በሪዮኑ ጉሙ አማካኝነት ሊቨርፑል በርንሌይን በገጠመበትም በዚሁ ጨዋታ ላይ ሞሳላ ከ90ኛው ደቂቃ በኋላ ነው እንደዚሁ ጎል ሲያስቆጥር የተመለከት ነው። ማንቸስተር ዩናይትድ ደግሞ እንደዚሁ በሌሎች ጨዋታዎች ላይ በተለይም ጎል ለማስቆጠር አሁንም ተደጋጋሚ ፋይቶች ተደጋጋሚ ሙከራዎችን የሚያደርጉባቸውን ሂደቶች ስንመለከት ነበር። በርንሌይን ዩናይትድ ሲያሸንፍ ከ90ኛው ደቂቃ በኋላ ብሩኖ ፈርናንዴዥ ባስቆጠራት የፍጹም ቅጣት ምት ጎል ነው ይህንን ጨዋታ ማሸነፍ የቻሉት። ስለዚህ እዚህ ጨዋታ ላይ አንድ ልንመለከት የምንችለው ሌላኛው ነገር በባከነ ደቂቃ ወይም ባለቀ ሰዓት አሊያም ደግሞ ከ90ኛው ደቂቃ በኋላ የሆኑ ጎሎች ሲቆጠሩ ወሳኝ ግቦች ሲቆጠሩ ልንመለከት የምንችልበት እድል በጣም ሰፊ እንደሆነ መናገር ይቻላል። ግን የትኛው ቡድን ነው እስከ መጨረሻው ድረስ የግብ ሙከራ ሊያደርግ የሚችለው የሚለው በራሱ በጣም አነጋጋሪ ጉዳይ ነው። ይሄኛው የተደጋጋሚ ሙከራዎችን የማድረግና እንዲሁ ደግሞ በመጨረሻው ደቂቃ የጎል መቆጠሩ ነገር ምናልባት አንድ ሊሰጠን የሚችለው ፍንጭ ሊቨርፑልም ሆነ ማንቸስተር ዩናይትድ እስከ መጨረሻዋ ሰከንድ ድረስ ጎል ለማስቆጠርና የአሸናፊነቱን ቦታ ለመያዝ ከፍተኛ ትግል ሊያደርጉ እንደሚችሉ እነዚህ ያለፉት ጨዋታዎች በደንብ ምስክር
መሆን ይችላሉ ማለት ነው። አራተኛውን ጉዳይ ደግሞ ከዚሁ ጨዋታ ጋር አያይዘን እንመልከት። የፍሎሪያን ቬርትዝ ጉዳይ ነው። እንግዲህ ብዙ ኤክስፔክቴሽኖች ነበሩ ፍሎሪያን ቬርትዝን በተመለከተ። ተጫዋቹ ወደ እዚህ ቡድን ሲመጣ ከአሌክዛንደር ኢሳቅ በፊት የቡድኑን እንዲሁም ደግሞ የብሪታንያን የዝውውር ሪካርድ በመስበር ነበረ ወደ ሊቨርፑል የመጣው። ነገር ግን ቬርትዝ ከመጣ በኋላ በ7 የፕሪሚየር ሊግ ጨዋታዎች ላይ እስካሁን ድረስ ጎል አላስቆጠረም፣ አሲስትም አላደረገም። በእነዚህ ጨዋታዎች ላይ 9 ሙከራዎችን ሲያደርግ 11 እድሎችን ደግሞ ፈጥሯል። ከዛ ባለፈ ደግሞ ጎል አለማስቆጠሩን በራሱ ጥያቄ የሚነሳበት እንዲሆን አስችሏል ማለት ነው። እንግዲህ ስለ ፍሎሪያን ቬርትዝ ካነሳን ልናነሳ የምንችለው ወደኋላ መለስ ብለን በኮሚኒቲ ሽልድ በተደረገው ጨዋታ ላይ ሁጎ ኤኪቲኬ ላስቆጠራት ጎል የነበረውን የጎል አስተዋጽኦ ነው። ከዛ ባለፈ ግን አሁንም ትችቶች አሉ፣ ተደጋጋሚ የሆኑ ይሄ ትችቶች በተደጋጋሚ እዚህ ተጫዋች ላይ የተሰነዘሩ ይገኛሉ። ሊቨርፑልን ሲቀላቀል ብዙ የተጠበቁ ነገሮች ነበሩ። በዛ በጀርመን ቡንደስሊጋ በባየር ሊቨርኩሰን ያሳይ የነበረውን ነፃነት፣ ያሳይ የነበረውን ፍሉዲቲ፣ እነዛን ሁሉ ነገሮች ያሳያሉ የሚሉ ኤክስፔክቴሽኖች ነበሩ። ያንን እያደረገ አይደለም። ግን አንድ ደግሞ ቶለሬት ማድረግ የሚገባን ነገር አለ። ጊዜው ገና የመጀመሪያዎች ሳምንታት ላይ ነን ያለ ነው። ከዛ ባለፈ የጀርመን ሊግ እና የእንግሊዝ ፕሪሚየር ሊግ እንዲሁም የባየር ሊቨርኩሰን እና የሊቨርፑል ጥራት አንድ አይደለም። ከነዚህ ጉዳዮች ባለፈ ደግሞ የእንግሊዝን እግር ኳስ ባህል ሊቨርፑልን በደንብ አዳብት ማድረግ ይጠበቅበታል። እድሜውም ገና በሀያዎቹ መጀመሪያ ላይ የሚገኝ የ22 ዓመት ተጫዋች ነው ማለት ነው። ስለዚህ ጫናዎችን የበለጠ ማብዛት፣ ጫናዎችን የበለጠ ማክበድ ተጫዋቹ ከዚህ በፊት የምናውቅበትን ፐርፎርማንስ እንዳያሳይ እንቅፋት ሊሆን ስለሚችል አሁንም በዚህ ጨዋታ ላይ ጥሩ ፐርፎርም ካደረገ ጥሩ ፐርፎርም ካላደረገም ግን አሁንም የሊቨርፑል ደጋፊዎች በደንብ በተረጋጋ ሁኔታ ተጫዋቹ አውትሻይን እስከሚያደርግ የሚታወቅበትን ፐርፎርማንስ ይዞ እስከሚወጣ ይህንን ተጫዋች መጠበቅ ያስፈልጋቸዋል። በዛ ላይ በዚህ ጨዋታ ላይ የመሃል ሜዳው ባትል በራሱ በጣም አጓጊ ነው። ምክንያቱም ካሴሜሮ እና ብሩኖ ፈርናንዴዥ በማንቸስተር ዩናይትድ በኩል የመሃል ሜዳውን ሲመሩት የምንመለከታቸው ተጫዋቾች ናቸው። ፍሎሪያን ቬርትዝ እንዲሁም ዶሚኒክ ሶቦዝላይ እንደ ማካሊስተር የመሳሰሉ ተጫዋቾች ደግሞ በመሃል ሜዳው ቦታ ላይ ሲጫወቱ ልንመለከታቸው እንችላለን እና ይሄንን የመሃል ሜዳ ባትል በደንብ ማሸነፍ የሚችል ቡድን እንደዚሁ ይሄንን አይነት የሜዳ ላይ ብቃት አሳይቶ ጨዋታውን የማሸነፍ እድሉ በጣም ሰፊ ይሆናል ማለት ነው። ያው ስለ ፍሎሪያን ቬርትዝ ሲነሳ ግን ብዙ ሰዎች አድናቆቶቻቸውንም ጭምር ሲያነሱለት እንመለከታለን። የቀድሞ የሊቨርፑል አሰልጣኝ የሀገሩ ልጅ ዠርገን ክሎፕ በተለይም ደግሞ ከተለያዩ መረጃዎች ጋር ተያይዞ ሀሳቦቻቸውን ሲያነሱ ነበር እና የተጫዋቹ ኳሊቲ ጥራቱ በጣም የተለየ ነው እና ብዙ አይነት ሀሳቦች እየተሰጡ ይገኛሉ። ነገር ግን የእሱ ብቃት በሴንቸሪ በክፍለ ዘመን የሚመጣ አይነት ታለንት ያለው ተጫዋች ነው እና ያንን ደግሞ በባየር ሌቨርኩሰን አሳይተዋል የሚል ነጥብን አንስተዋል። ስለዚህ አሁንም ቢሆን የምንመለከተው ነገር ተጫዋቹ የበለጠ ጊዜን ካገኘ በፊት የሚታወቅበትን ፐርፎርማንስ ሊያሳይ ይችላል። ይሄኛው የማንቸስተር ዩናይትድ ጨዋታ ደግሞ ተጫዋቹ እንዴት ባለ መንገድ ፐርፎርም ሊያደርግ ይችላል ከሚለው ጋር ተያይዞ በጉጉት የሚጠበቅ ርዕሰ ጉዳይ ይሆናል ማለት ነው። እስካሁን 4 ነጥቦችን ተመልክተናል። የመጨረሻዎቹን 5ኛ እና 6ኛ ነጥቦችን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ ካላደረጋችሁ የ3 ሰከንድ ፋታ ወሰዱና ቪዲዮን ላይክ አድርጉ። አልጨረስንም፣ የምንቀጥል ይሆናል። 5ኛ ላይ የምናገኘው ማንቸስተር ዩናይትድ የሊቨርፑልን የቀኝ መስመር ክፍተት ይጠቀምበታል ወይ፣ የቀኙን መስመር ደካማነት ይጠቀምበታል ወይ የሚለው ጥያቄ ነው። በዘንድሮ የውድድር ዓመት ሊቨርፑል ላይ ከተመለከትናቸው ደካማ ጎኖች መካከል አንዱ የሊቨርፑል የራይት ባክ ወይም ደግሞ የቀኝ ተመላላሽ ቦታ ላይ እየተመለከትን የምንገኘው ክፍተት ነው። ይሄ መከላከሉ ላይ ብቻ ሳይሆን ማጥቃቱ ላይ ብዙ ያጎደላቸው ነገሮች እንዳሉ እየተመለከትን እንገኛለን። ትሬንት አሌክዛንደር አርኖልድ ሊቨርፑል ለቆ ሲወጣ ከዛ ፍሪምፖንግ ሲመጣ ፍሪምፖንግ እዚህ ቦታ ላይ በደንብ ይህንን ቦታ ተደላድሎበት እንዲሁም ትሬንት አሌክዛንደር አርኖልድን ሊያስረሳው ይችላል የሚሉ አይነት ነገሮች ነበሩ። ተጫዋቹ ጥሩ አቅም ያለው ፍሪምፖንግ በተለይ በባየር ሌቨርኩሰን የምናውቀው በጣም አስገራሚ ተጫዋች ነበር። በፕሪሚየር ሊጉ በተደረጉ ጨዋታዎች ላይም በኮሚኒቲ ሺልድ ላይም እንዳየነው ተጫዋቹ ያለውን ብቃት አሳይተዋል። ግን ትሬንት አሌክዛንደር አርኖልድ ጋር ብቻ የሚገኙ
ሌሎች ተጫዋቾች ጋር ግን በቀላሉ የማይገኙ አይነት ታለንቶች ደግሞ ለዚህ ቡድን ያስፈልጋሉ። ለምሳሌ እነዛ ምርጥ የሆኑ ክሮሶች ከትሬንት አሌክዛንደር አርኖልድ ሺፍት እየተደረጉ የሚላኩ ኳሶች አሁን በሊቨርፑል በኩል የሉ። የሞሳላን ጥንካሬ ስናነሳ ከሞሳላ ጥንካሬ ጋር አብረን ትሬንት አሌክዛንደር አርኖልድን እናነሳለን። አሰልጣኙ በዚህ ቦታ ላይ ደስተኛ እንዳልሆኑ የምታውቁት አሰልጣኝ አርነ ስሎት የቀኙ መስመር ላይ አንዴ ፍሪምፖንግን አለፍ ሲልም ደግሞ ኮነር ብራድሊን ያለ ቦታው ደግሞ ያለ ተፈጥሯዊ ቦታው ዶሚኒክ ሶቦዝላይን ሲያጫውቱ እንደነበር ተመልክተናል። የትሬንት አሌክዛንደር አርኖልድ አለመኖር ሞሳላህን ጥሩ ፐርፎርም እንዳያደርግ ከመጉዳትም ባለፈ የሊቨርፑልን የመከላከል መዋቅር በተወሰነ መንገድ ያጎደለ ስለመሆኑ ቁጥሮችም ይህንን ስታት በደንብ ይመሰክራሉ። በዘንድሮው የውድድር ዓመት በ2025-26 በመጀመሪያዎቹ የ7 ሳምንታት ጨዋታዎች ላይ እንደተመለከትነው የሊቨርፑል ተጋጣሚዎች ከፍተኛ የሆነ ጫናንና የግብ ዕድልን የሚፈጥሩት ከዚህ ቀደም ትሬንት አሌክዛንደር አርኖልድ ይጫወትበት በነበረበት አሁን ደግሞ እነ ፍሪምፖንግ እነ ኮነር ብራድሊ በሚጫወቱበት የቀኙ መስመር ወይም ራይት ፍላንክ ላይ ነው። 43.5 በመቶ የሚሆኑ ዕድሎች የተፈጠሩት በሊቨርፑል የቀኝ መስመር ቦታ ላይ ነው። 28.2% በግራ በኩል እንዲሁም ደግሞ 28.3% መሃል ላይ ባሉ ቦታዎች የሚፈጠሩ ዕድሎች ናቸው ማለት ነው። ስለዚህ ይሄ ከሊቨርፑል ደካማ ጎኖች መካከል አንዱ የሊቨርፑል የቀኝ መስመር ስለመሆኑ ማንሳት በጣም እጅግ አስፈላጊና ጠቃሚ ነገር ነው። እዚህ ቦታ ላይ ደግሞ በማንቸስተር ዩናይትድ በኩል ሊጫወቱ የሚችሉ ተጫዋቾች እንዳሉ እናነሳለን። ጥሩ ፐርፎርም ሊያደርጉ የሚችሉ ምናልባትም ደግሞ ተጋጣሚዎችን በደንብ መፈተን የሚችሉ ተጫዋቾች እዚህ ቦታ ላይ ፐርፎርም ሲያደርጉ ልንመለከት እንችላለን እና ቀዳዳው ለሊቨርፑል በጣም አሳሳቢ ነው። ምክንያቱም ቅድም እንዳልኳችሁ ወደ ግማሽ % በተጠጋ ሁኔታ ብዙ ዕድሎች የሚፈጠሩት በዚህ ቦታ ላይ ነው። እንደነ ብሪያን ምቡሞ ያሉ ተጫዋቾች በዚህ መስመር ላይ ገብተው የሆነ አይነት አንዳች የሚያስፈሩ እንቅስቃሴዎችን በሊቨርፑል የሜዳ ክልል ላይ ሊያደርጉ ይችላሉና ሁኔታዎቹ በጣም አስቸጋሪ ነው የሚሆኑት። ከዛ ባለፈ ግን ሊቨርፑል ይህንን ቦታ እንዴት ሊዘጋው ወይም እንዴት ሊደፍነው ይችላል የሚለው እጅግ በጣም አነጋጋሪ ጉዳይ ነው። መጨረሻ ላይ የምንመለከተው ደግሞ የአጥቂ ወይም ደግሞ የፊት መስመር ተጫዋቾችን ጉዳይ ነው ማለት ነው። እንግዲህ ሁለቱም ቡድኖች ትልልቅ ገንዘቦችን ኢንቨስት አድርገው ወሳኝ የሆኑ ትልልቅ ገንዘብ የወጣባቸውን የፊት መስመር ተጫዋቾች አስፈርመዋል። አሌክዛንደር ኢሳቅ፣ ቤንያሚን ሼሽኮ እንዲሁ ደግሞ ሁጎ ኤኪቲኬ እነዚህን ሁለት ትልልቅ ቡድኖች የተቀላቀሉ ተጫዋቾች ናቸው ማለት ነው። ሁጎ ኤኪቲኬ በ7 ጨዋታዎች ላይ ተሰልፈው በጀመረባቸው በ7 ጨዋታዎች ላይ 5 ግቦችን እና አሲስቶችን ማስመዝገብ ችሏል። በ10 ጨዋታዎች ላይ 7ቱን በቋሚነት ጀምሮ 5 ጎሎችን እና እንደዚሁ አሲስቶችን ማስመዝገብ ችሏል። ኤክስፔክትድ ጎሉንም ስትመለከቱት ደግሞ 5.22 ነው። በጣም ጥሩ የሚባለ የተሻለ አጀማመርን አድርጓል ማለት ይቻላል። ከቤንያሚን ሼሽኮም እንዲሁ ደግሞ ከሁጎ ኤኪቲኬም በላይ ማለት ነው። ስለዚህ አጀማመሩ ጥሩ ነበር። ጥሩ ፐርፎርም እያደረገ ቆይቷል። አሁን ግን ደግሞ አሌክዛንደር ኢሳቅ መምጣቱን ተከትሎ ቋሚ ሆኖ ይጀምራል ወይስ አይጀምርም የሚለው አጠራጣሪ ሆኗል። በእርግጥ አሰልጣኙም ፍንጭ እንደሰጡት አርነ ስሎት ይህ ተጫዋች በቋሚነት እንደሚጀምር ነው የሚጠበቀው አሌክዛንደር ኢሳቅ። ነገር ግን ደግሞ የኤኪቲኬ መኖር ስኳዱን የበለጠ የሚያሰፋና የሊቨርፑልን የፊት መስመር አማራጮች የበለጠ የሚያሰፋ ስለመሆኑ መናገር ይቻላል። አሌክዛንደር ኢሳቅም ቢሆን ያው ከዚህ ቀደም በኒውካስል የምናውቅበትን ፐርፎርማንስ እያሳየም ባይሆን ግን ወደ ቀደመ ብቃቱ ይመለሳል ተብሎ ነው የሚጠበቀው። በእርግጥ እንደ ኢኪቲኬ በጥሩ አልጀመረም ወይም ፈጠን ያለ አጀማመር አላሳየም። እስካሁን ድረስ በተመለከትናቸው ጨዋታዎች ላይ በካራቦ ካፕ 1 ግብ ብቻ ነው ማስቆጠር የቻለው። ግን ደግሞ የዚህ ተጫዋችን መኖር ለማንቸስተር ዩናይትድ በጣም አስቸጋሪ ነገር ሊሆን እንደሚችል ይታመናል። ሌላኛው ተጫዋች ቤንያሚን ሼሽኮ ነው። ሼሽኮ እንግዲህ ከኒውካስል ዩናይትድ እና ከማንቸስተር ዩናይትድ የመምረጥ ኃላፊነት ነበረበት። በስተመጨረሻም ተጫዋቹ ይህንኛውን ክለብ መርጦ ወደ ማንቸስተር ዩናይትድ መጥቷል። አጀማመሩ ጥሩ አልነበረም በመጀመሪያዎቹ 6 ጨዋታዎች ላይ እንደተመለከት ነው። ከዛ በኋላ ግን በባለፉት 2 ጨዋታዎች ከሰንደርላንድ ጋር እና እንዲሁ ደግሞ ከብሬንትፎርድ ጋር በተደረጉ ጨዋታዎች ላይ ቤንያሚን ሼሽኮ ጎሎችን ሲያስቆጥር እየተመለከት ነው የምንገኘውና ይሄ በጣም ጥሩ ነገር ይመስላል። ከዚህ በኋላ በሚኖሩት ተደጋጋሚ ጨዋታዎች ላይ ደግሞ እንዴት ግቦችን ሊያስቆጥር ይችላል የሚለውን እንመለከታለን።
እስካሁን ድረስ ባሉት ሁኔታዎች እንደተመለከትነው የሶስቱንም ተጫዋቾች ንጻሬ ብንመለከት ኢኪቲኬ የተሻለ ተጫዋች ሆኖ እናገኘዋለን። ኢኪቲኬ በአንድ ጨዋታ 3.2 ሙከራዎችን ያደርጋል። አሌክዛንደር ኢሳክ 2.6 እንዲሁ ደግሞ ቤንያሚን ሼሽኮ 3.4 ማለት ነው። ስለዚህ ሼሽኮ እና ኢኪቲኬ በጣም የተሻለ ቁጥር እንዳላቸው ማንሳት ተገቢ ነው። ግን ደግሞ በዚህ ጨዋታ ላይ የትኛው ተጫዋች ጥሩ ፐርፎርም ሊያደርግ ይችላል የሚለውን አብረን እንመለከተዋለን። ለማንኛውም ጨዋታው የደርቢ ነው፣ የላንክሻየር ደርቢ ነው። ሁለት ትልልቅ ቡድኖችን የሚያፋጥጥ ነው። በዛ ላይ ሁለቱም ክለቦች እግር ኳሳዊ ባላንጣ የሆኑ ቡድኖች ናቸውና የሚያከናውኑ ጨዋታ ይጠበቃል። ሊቨርፑል በተለይም ደግሞ አርሰናል መሪነቱን እያሰፋበት እንዳይሄድ ይህንን ጨዋታ ማሸነፍ የግድ ይለዋል ወደ ድል ለመመለስ። እንዲሁ ደግሞ ጨዋታው የሚደረገው አንፊልድ ሮድ ላይ ስለሆነ በጣም በከፍተኛ ትኩረት ይጠበቃል። ማንቸስተር ዩናይትድ ደግሞ በተከታታይ ጨዋታዎችን አያሸንፍም እየተባለ ትችት የሚቀርብበት ክለብ ነውና እንዴት በተከታታይ ወደ ማሸነፍ ውጤት ሊመጣ ይችላል? ባለፈው ሰንደርላንድን አሸንፏል። አሁን ደግሞ በዚህ ጨዋታ ላይ ሊያሸንፍ ይችላሉ የሚለውን አብረን እንመለከታለን። ጨዋታውን ማን ሊያሸንፍ ይችላል? እስቲ ውጤት ግምቶቻችሁን አድርሱን። ሊቨርፑል ያሸንፋል፣ ማንቸስተር ዩናይትድ ወይስ ጨዋታው በአቻ ውጤት ይጠናቀቃል? አሴቶቻችሁን ጻፉልን። ነገ ደግሞ በቀጥታ ስርጭት ፕሮግራሞቻችን በጨዋታ የምንገናኝ ይሆናል። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። የሳምንቱ መጨረሻ መልካምና ደስ የሚል የእረፍት ጊዜ እንዲሆንላችሁ እንመኛለን።